አንድ ግለሰብ ነብዩን የሚያስጨንቅ ነገር ሲገጥማቸው ቢላልን ይጠሩትና ቢላል ሆይ አዛን አድርግና አሳርፈን፣ አዛን አድርግና አረጋጋን ይሉታል። ሲጨንቃቸው ነው ሶላት የሚገቡት። ዛሬኛ ሶላት መጨነቂያችን ነው። ብዙዎቻችን ሶላት ስንሰግድ ለመውጣት ነው የምንቸኮለው። ሱጁዱ ሲረዝም ይጨንቀናል፣ ሰላም እናጣለን። ትንሽ ከረዘመ ውስጣችን ይረበሻል፣ መረጋጋት እናጣለን። ለምን? ውስጣችን ስንገባ ሶላቱ ላይ ስንገባ መውጣትን አስበን እንጂ ሶላትን መረጋጋት አላህ ጋር መገናኘት አስበን ስለማንገባበት ያ ስሜት አይደለም ሶላት ያለው። ረመዳን የልብ ፈውስና የጭንቀት ማስታገሻ። ውድ ወንድሜ ዱንያ ላይ ስንኖር በተለያዩ ምክንያቶች ልባችን ሊጨነቅ መንፈሳችን ሊዝል ይችላል። ነገር ግን አላህ ሱብሓነሁ ወተዓላ ይህንን ታላቅ ወር ረመዳን የሰጠን ለረሃብና ለጥም ብቻ ሳይሆን ለቆሰሉ ልቦቻችን ፈውስ እንዲሆን ጭምር ነው። አሁን ያለንበት ዘመን የጭንቀት ዘመን ነው። ሰው ዛልም ሆኗል። በየት በኩል እንደሚመጣብህ አታውቅም። ሙስሊም ከወዙ አላህን ስለሚይዝ خلاص አላህን ያዘ። አላህ ራሱ ከሰማይ ሰኪና ያወርድለታል። ወለዚ አንዘለ ሰኪነተ ፊ ቁሉብ المؤمنين ليزداد إيمانا مع إيمانهم። አንተ አይደለም የምታመጣው አላህ። ስለዚህ አይታወቅም። ስታልፈው እንኳን አይታወቅም። ሙስሊምስ ያልሆነ ወዴት ነው የሚሄደው? የጨነቀው ምንድነው የምትሉት? አማርኛ ውሃ ነቀው፣ ውሃ ያንቃል። ሙስሊም ይጨነቃል። ነዓም ይጨነቃል። حتى النبي صلى الله عليه وسلم ተጨንቆ ነበር። ይሄ የሚናገር ولقد نعلم أنه يضيق صدرك بما يقولون ልብ እንደተጨነቀ እናውቃለን ካለ በኋላ ምን ሰጠው? ቢራ ጠጣ። ولقد نعلم أنه يضيق صدرك بما يقولون فسبح بحمد ربك سبحان الله وبحمد بل سبحان ቁጭ ብለህ ሶላትን ለብላ ሰደቀ اللهم صل وسلم على نبينا محمد اللهم صل وسلم على ይተናደ ይመጣል። ይሄ ከአላህ የተሰጠን ታውቀዋለህ። ቅድም ጠይቀህ ነበር ነብዩ ይጠቅማል አይጠቅምም? በዱንያ ያ በአኺራውን ታውቀዋለህ። ያለሱ ሸፋዓ ጀነት መግባት የለም። በልሂሳብ ራሱ ሚዛኑ እንትን አይመጣም። ገና መቃም መህሙዳ የሚባለው ማለት ነው። ተጨንቀሃል፣ ስራ አጥ ሆነሃል፣ ስራ የለህም፣ የሰው ዳስ አጨናንቆሃል። እቅሲሙ ቢላህ እኔ ጋር መፍትሄ አለ። ከተገበርከው ያጣኸውን ስራ ታገኛለህ፣ ጭንቀትህ ይወገዳል፣ እዳህ ሙሉ ለሙሉ ይከፈላል። ብዙዎች ተግብረውት ውጤት አምጥተውበታል። የኔ ቃል አይደለም፣ ነብያችን ሰለላሁ ዐለይሂ ወሰለም ነው ያሉት። ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? በእሳቸው ላይ ሰላዋት የሚያበዛ ሰው ዩክፋ ሐሙ ጭንቀቱ ይወገዳል፣ ወይግፈር ዘንቡ ወንጀሉ ይማርለታል፣ ወይቅዳ ደይኑ እዳው ደግሞ ይከፈልለታል። በነብያችን ሰለላሁ ዐለይሂ ወሰለም ላይ ቢያንስ በቀን 1000 ጊዜ ሰላዋት አውርድ። እጅግ በጣም ቀላል ነው። ከዛ በኋላ ራስህን ታዘበው፣ ያጣኸውን ስራ ታገኛለህ፣ ጭንቀትህ ይወገዳል። ጭንቀት በአጠገብ አያልፍም። ብድርህ እዳህ የወሰድከው እዳ ደግሞ ይከፈልልሃል። ስለዚህ ወደ ተግባር ተንቀሳቀስ። ነብያችን ሰለላሁ ዐለይሂ ወሰለም ላይ ሰላት ማውረድ ሰላዋት ማድረግ አብዛ። اللهم صل وسلم وبارك على سيدنا وحبيبنا محمد صلى الله عليه وسلم። በዚህ በተባረከ ወር ጭንቀታችሁ እንዲወገድና የልብ ሰላም እንድታገኙ እነዚህን ነጥቦች አስተውሉ። አንደኛ፣ ወደ አላህ ተጠጉ። አላህ በቁርአኑ እንዲህ ይላል፣ አላህን በመውሳት ልቦች ይረጋጋሉ። ጭንቀት ሲሰማችሁ በዱዓ ለሱ ንገሩት፣ እሱ ካንተ በላይ ላንተ አዛኝ ነውና። አላህ ለማንም አይዘገይም፣ ለማንም አይቸኩልም። ግና ትክክለኛ ጊዜውን አላህ ይጠብቃል። አላህ ያውቃል። እኛ የምንፈልገውን አላህ ጠንቅቆ ያውቃል። የሚያስፈልገንንም አላህ ይረዳል። ለዚህም ሁሌም የነገራቶችን ትክክለኛ ጊዜ አላህ ይጠብቃል። ሁሌም በአላህ ተባረከ ወተዓላ ውሳኔ እንተማመን። ምክንያቱም ሁሌ ከአላህ የሚመጣልን ለኛ የተሻለው ነውና። ኢና ኩለ ሸይኢን ኸለቅናሁ ቢቀደር፣ እኛ ሁሉም ነገር በልኩ ፈጠርነው ይላል አላህ። አንዳንድ ጉዳዮች የዘገዩብን ይመስለናል። ግና እውነታው አላህ ተባረከ ወተዓላ ያ ጉዳይ ለኛ እንዲመች፣ ለኛ እንዲስማማ፣ ለኛ እንዲሆን፣ እኛ እንዲያስደስተን አድርጎ አላህ እያበጃጀው እያስተካከለው ነውና በትዕግስት አላህን ተማምነን እንጠብቅ። ከአላህ ይመጣልን ነገር በሙሉ ኸይር ነው። ኸይርን ከአላህ እንጂ ከማን አይተናል? ወዳጄ
እንታገስ። በአላህ ማዘግየት ውስጥ መልካም ነገር አለና ያንን በትዕግስት እንጠባበቅ። አላህ ያስደስታችሁ። ብዙ ሰው ለነፍሱ አይጨነቅም፣ ለመልኩ ይጨነቃል። ለአለባበሱና ለመልኩ ይጨነቃል። ምናልባትም አንዳንዴ ዲናዊ በሆኑ ጉዳዮች ላይ ብቻ አተኩሮ ነፍሱን ግን ይዘነጋታል። አላህ ሱብሓነሁ ወተዓላ ምን ይላል? አንቺ የረካሽው ነፍስ ሆይ ወዳጅ ተወዳጅ ሆነሽ ወደ ጌታሽ ተመለሽ። የነፍስ ጉዳይ ቀላል አይደለም። ለዚህም አላህ ሱብሓነሁ ወተዓላ በነፍስ ሲምልም እንዲህ ይላል፣ በፀሐይና በብርሃኗ እምላለሁ በጨረቃም በተከተላት ጊዜ እያለ በብዙ ከማለ በኋላ በነፍስም ባስተካከላት። አላህ በነፍስ ምሏል፣ በነፍስም ባስተካከላት፣ አመጿንና ፍርሃቷንም ባሳወቃት አምላክ እምላለሁ። ሁሉም ሰው ነፍሱ አመፅንና ጽድቅን ታውቃለች። ከዚያም ምን አለ? ነፍሱን ከኃጢአት ያጠራት ሰው በእርግጥም ድልን ተቀዳጀ። ከላይ የተጠቀሱት መሐላዎች ሁሉ ለዚህ ጉዳይ ነበር። እንግዲህ አላህ ሱብሓነሁ ወተዓላ በተከታታይ መልኩ ምሎ ነፍሱን ከኃጢአት ያጠራት ሰው በእርግጥም ድልን ተቀዳጀ አለ። ራሱን አጠራ፣ ነፍሱን በአግባቡ ተንከባከበ። ችግራችን አንዳንዴ ለውጫዊ መልካችን ተጨንቀን ነፍሳችንን እንዘነጋታለን። ከቀልብ የመነጩ ስራዎች ደግሞ ወሳኝነት አላቸው በሸሪዓችን። አንዳንዴ ድብቅ ስራዎች። ስንት ሰዎች አሉ ኹሹዕ ያላቸው በማስመሰል የሚሰግዱ። እንባ ሲያነቡ ስታያቸው ከኹሹዕ የመነጨ ይመስላል። ቀልቡን ከፍተህ ብታየው ግን ምናልባት በዱንያ ሲዋልል ልታየው ትችላለህ። ምናልባትም ምን እየቀራ እንደሆነ ራሱ የማያውቅም ሊሆን ይችላል። አልቃሻ መስሎ ቢታይም ምናልባትም ከሁሉም ሰዎች ለኹሹዕ የራቀም ሊሆን ይችላል። ችግር ነው። ለዚህም ነው አላህ ሱብሓነሁ ወተዓላ አንዳንድ ነፍሶች ወደ መጥፎ የሚያዟሉ ያለው። እንዴት አድርገን ነው ነፍሳችንን ስርዓት አስይዘን የተረጋጋች ነፍስ ልናደርጋት የምንችለው? አንዳንድ ጊዜ የተለያዩ ደረጃዎችን ልታሳልፍ ትችላለች። ራሷን እስከ መውቀስም ሊሆን ይችላል። የተረጋጋችዋ ነፍስም ብትሆን አንዳንዴ ራሷን ትወቅሳለች። ምክንያቱም ሁሉም የሰው ልጅ ተሳሳች ነውና ከጥፋት ንጹህ የሆነችን ነፍስ የያዘ አንድም ሰው የለም። ሁሉም ሰው ተሳሳች ነው፣ አጥፊ ነው። ለዚህም ራሱን ይወቅሳል፣ ይጸጸታል። ሁለተኛ ቁርአንን የልብ ጓደኛ ማድረግ። ቁርአን ለጨለመው ልባችን ብርሃን፣ ለታመመው መንፈሳችን መድኃኒት ነው። በቀን ውስጥ ቢያንስ ጥቂት ገጾችን በጥንቃቄ በማንበብ የነፍሳችሁን ጥማርኩ። ላ ተሕዘን፣ አትጨነቅ፣ አትጠበብ። ኢነላህ ማዕና፣ አላህ ከኛ ጋር ነው፣ አላህ ይጠብቀናል፣ አላህ ይንከባከበናል ብለው ነቢዩ ሰለላሁ ዐለይሂ ወሰለም ባልደረባቸውን አቡበክርን አበሳሁት። ጨንቃችኋል፣ ጥብብ ብሏችኋል፣ አብሽሩ፣ መውጫው መንገድ ሰፊ ነው። እንዲህ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢዩላህ ዩኑስ ዐለይሂ ሰላም ባህር ውስጥ ነው ጭንቅ መከራ ውስጥ ሆነው ያደረጉትን ዱዓ ማንኛውም ሙእሚን አያደርግም ከጭንቅ ከመከራ አላህ የገላገለው ቢሆን እንጂ አሉ። ያም ዱዓ ምንድነው? ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን የሚለው ነው። ያ አላህ ካንተ በስተቀር በእውነት የሚገዙት የሚያመልኩት ማንም ምንም የለም። አንተ ከሁሉም ነገር ከደካማ ከሚባል ነገር በሙሉ የጠራህ የጸዳህ ነህ። እኔ ግን ራሴን የበደልኩኝ ነኝ፣ ዛሊም ነኝ፣ ነፍስያን በድያለሁ፣ ይቅር በለኝ አላህ፣ ወደ አንተ ተመልሻለሁ የሚል ዝክር ነው። ይህን ዝክር ስትሉ ከጭንቅ ከመከራ በሙሉ አላህ ያወጣችኋል ይላሉ። አላህ ሱብሓነሁ ወተዓላ ነቢዩላህ ዩኑስን ዐለይሂ ሰላም በመዘከራቸው ተስቢሕ በማድረጋቸው ከጭንቅ አወጣዋቸው ይልና ወከዛሊከ ኑንጂል ሙእሚኒን፣ ልክ እንደዚህ አማኞችን ሙእሚኖችን ወደ አላህ ሲጠጉና ወደ አላህ ሲሸሹ ከጭንቅ ከመከራ አወጣቸዋለሁ ይላል አላህ ሱብሓነሁ ወተዓላ። ስለዚህ አብሽሩ፣ ቃል ተገብቶልናል፣ ዋስትና ተሰጥቶናል። ሲጨንቀን ሲጠበን ወደ አላህ ከተመለስን ይህን ዝክር ካዘወተር አላህ ከጭንቅ ሊያወጣን ቃል ገብቷልና አብሽሩ፣ ኑ ወደዚህ ዝክር ኑ ወደ አላህ ተመልሱላለ። ወጀዛኩሙላሁ ኸይር ወሽኩራ። በህይወታችን ውስጥ አይቻሉም ብለን ራሳችን ላይ ቆልፈን ያስቀመጥናቸው ነገሮች የማይቻሉ አልነበሩም። ለምንድን ነው ከረመዳን በፊት ጀማዓ ሶላት መስገድ የከበደን? ሱብሒ መምጣት የከበደን? 5 አውቃት ሶላት መስጊድ መስገድ የከበደን? የማይቻል ነበርና ነው? ሳይቻል ቀርቶ ነው አይደለም፣ ይቻላል።
ማሳያው ግልጽ ነው። ረመዳን መጣ። ያ ዙሁር ሰላት ጀማዓ መስገድና ወይም በወቅቱ መስገድ የሚገብስደው ሰው ተራዊህ 20 ረካዓ ይሰግዳል፣ 8 ረካዓ በጁዝ ይሰግዳል፣ 1 ሰዓት ቁሙ። ያለለት ደግሞ ተሐጁድም ይሰግዳል። ያ ትናንትና ፈጅር መስጊድ መምጣት የከበደው ሰው እኮ ነው። ምን ተለወጠ ዛሬ? ያው ነው። አንተ ነህ ያለው፣ ጊዜው ነው። ምንድነው ምክንያቱ? ይሄ ሌላ መድረሳ ነው። አላህ የሚለን ነገር ወቁት። በፊትም አላህ ያዘዘን ትዕዛዛቶች በህይወታችን ውስጥ ከባድ ሆኖ አልነበረም። ሶላቱ ብቻ አይደለም፣ ሌሎችም ትልልቅ በህይወታችን ውስጥ አክብደን የያዝናቸው ጉዳዮች ከብደው አልነበረም። እኛንን የሰነፍነው የማይቻሉ ሆኖ አልነበረም፣ ይቻሉ ነበር። አየነዋ ፈጅር የሚከብደው ሰው ተራዊህ መስገድ እንደሚችል ተሐጁድ መስገድ እንደሚችል አየ። ሳይቻል ቀርቶ ቢሆን ኖሮ እንዴት ተሐጁድን ይሰግዳል? ሰው ይቻሉ ነበር። ሶስተኛ ሱጁድን አብዙ። ለጌታህ በወደክ ቁጥር ጭንቀትህ ይራገፋል። በሱጁድ ውስጥ ለሰው የማትናገረውን የውስጥህን ስቃይ ለአላህ አፍስሰው። እሱ የቅርብ ሰሚና ምላሽ ሰጪ ነው። ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን። እሱ ምንድነው? ዚክር ይባላል። አላ አላህ አዋጅ አለ። በዚክሪላህ አላህን በማስታወስ ተጥመኢኑል ቁሉብ ልቦች ይረጋሉ፣ ጭንቀት ይወገዳል። ሶላዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው። ይሄ ክስተት የበለጠ ነብዩን እንድናቅ፣ ሲራቸውን እንድናዳምጥ፣ ተክለ ቁመናቸውን እንድናቅ። ሌላ ጊዜ ኹጥባ ነሳዋለሁ እንዴት የቁንጅና አክሊል እንደነበሩ፣ ስብዕናቸው፣ ጀግንነታቸው፣ የጦር መሪ ጀነራል፣ የመስጂድ ኸጢብ፣ የህዝብ ዳኛ፣ ሽማግሌ፣ የጅብሪል ጓደኛ ነብዩ አለይሂ ሰላቱ ወሰላም የተሟላ ስብዕና አላህ ይሰጣቸው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ተክዞ ወይም ጭንቅንቅ ብሎ ከተመለከቱ ደስታ ሰጪ የሆነ ዱዓ ያስተምሩት ነበር። እንዲህ ይላል ዱዓው: አምላኬ ሆይ እኔ ባሪያህ ነኝ፣ የባሪያህ ልጅ ነኝ፣ የባሪያይትህ ልጅ ነኝ። ግንባሬ በእጅህ ነው፣ ውሳኔህ በእኔ ላይ ተፈጻሚ ነው፣ ፍርድህ በእኔ ላይ ፍትሃዊ ነው። ያንተ በሆነው ስምህ በሙሉ ለምንሃለሁ። አንተ ራስህን በሰየምክበት ወይም በመጽሐፍ ውስጥ ባወረድከው ወይም ከፍጡራንህ ለአንዱ ባስተማርከው ወይም አንተ ዘንድ ባለው የሩቅ ዕውቀት ውስጥ ባካተትከው ቁርአንን የቀልቤ ጸደይ፣ የልቤ ብርሃን፣ የሐዘኔ ማስረሻ፣ የሐሳቤ ማስወገጃ እንድታደርግልኝ እለምንሃለሁ ይላል ዱዓው። ይህን መልእክቴን የማስተላልፈው ደስታን ለሚፈልጉ በሙሉ ነው። ከቀልባቸው መሳቅን ለሚፈልጉ በሙሉ፣ ደረታቸው እንዲሰፋ ለሚሹ በሙሉ። ወንድሜ ሆይ ለአንተ የምመክርህ ቢኖር በተቻለህ ያክል ከጭንቀትና ከሐዘን ለመራቅ። የዛሬው ታሪካችን እንዲህ ይጀምራል። አንድ ልጁ ታስሮበት ብቻውን የቀረ ገበሬ እስር ቤት ላለ ልጁ እንዲህ ሲል ጻፈለት: ውድ ልጄ ይኸውልህ አንተ በመታሰርህ ምክንያት በዚህ ዓመት እርሻ ቦታዬ ላይ ድንች ሳልዘራ ጊዜው ሊያልፍብኝ ነው። ያው እንደምታውቀው እኔ እንደሆንኩኝ ደክሜያለሁ። ምነው በኖርክልኝ ኑሮ ከሚወድህ አባትህ። ታዲያ ከሳምንት በኋላ ገበሬው መልስ መጣለት። ምላሹም እንዲህ ይል ነበር: አባዬ የድንቹን መደብ እንዳትቆፍር፣ ሰዎቹን የቀበርኳቸው እዛው ቦታ ነው፣ ያንተው ልጅህ ይላል። ከዛም በሚቀጥለው ንጋት ላይ የፖሊስ ማዕት መጥቶ የድንቹ ማሳ ላይ ፈሰሰ። የተቀበሩትን አስክሬኖች ለመፈለግ ሲቆፍሩ ቢውሉም ምንም ሊያገኙ አልቻሉም። ስለዚህ ገበሬውን ይቅርታ ጠይቀው ሄዱ። ወዲያው ልጁ ለአባቱ እንዲህ የሚል ሌላ ደብዳቤ ጻፈለት: ውዱ አባቴ አሁን ድንችህን መዝራት ትችላለህ። ካለሁበት ችግር አንጻር ላደርግልህ የምችለው ነገር ቢኖር ይህ ብቻ ነው ይላል። ከዚህ ታሪክ ምን እንደተማራችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላህ። ሰዎች ብዙ ጊዜ ሊተችዋችሁ ይችላሉ። በጣም በሚያስጨንቃችሁ በሚያሳስባችሁ ጉዳይ ላይ ስማችሁን አንስተው እናንተ ላይ ትችትን ውግዘትን ሊያበዙ ይችላሉ። መድኃኒት አለው፣ አብሽሩ። ምን እንደሆነ ታውቃላችሁ? እንዲህ ይላል አላህ ሱብሓነሁ ወተዓላ ለውዱ ነቢያችን ሰለላሁ ዐለይሂ ወሰለም: ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን። በእርግጥም እኮ እናውቃለን ሰዎች ስላንተ የሚናገሩትን ንግግር በሰማህ ጊዜ፣ ትችታቸውን ውግዘታቸውን በሰማህ ጊዜ ልብህ ምን ያክል እንደጨነቀ፣ ምን ያክል እንደከበደ፣ ምን ያክል እንዳሳሰበ በእርግጥም እናውቃለን። እንካ መድኃኒቱ ይላቸዋል። መድኃኒቱ ምንድነው? ፈሰቢሕ ቢሐምድ
ቢሐምድ ረቢከ ጌታን አጥራ፣ ጌታን አወድስ፣ ዝክር አብዛ፣ ተስቢሕ አብዛ። ወኩም ምን ሳጅዲን ሱጁድ ከሚወርዱትም ሁኑ። ወደ አላህ ተዋደቅ፣ ወደ አላህ ተመለስ። ሰዎች አንተን ላይ ባደረሰው ትችትና ጭንቀት፣ መጥፎ ስድብ፣ ሐሜት፣ የተሰማን ጭንቀት መከራ አላህ ያስወግድልሃል ይላል አላህ ሱብሓነሁ ወተዓላ። ስለዚህ አይደለም እኔና አንተ አንቺ ይቅርና ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰዎች በሚያደርሱባቸው ትችት ይጨነቁ ነበረ፣ ግራ ይጋቡ ነበረ። ለዛ መድኃኒት ብሎ አላህ የሰጣቸው ተስቢሕ ነው፣ ዝክር ነውና ወደ ተስቢሕ፣ ወደ ዝክር፣ ወደ ስጁድ እንመለስ። ጭንቀት ሁሉ ይለቀናል። አላህ ዋስትና የገባለት እንላቸዋለሁ። ወጀዛኩሙላሁ ኸይር ወሽኩራ። አራተኛ ሰደቃና መልካም ስራ። ሌሎችን ማስደሰት የራስን ጭንቀት ለማስወገድ ትልቅ መንገድ ነው። ለአቅመ ደካሞች ማገዝ ወይም ለአንድ ሰው ፈገግታ መለገስ በውስጣችሁ ትልቅ ደስታን ይፈጥራል። ሞትን ሰራቂው ሞት ይላል የዛሬው ታሪካችን። በአንድ ወቅት አንድ ሰው የፈጣሪን ተአምር ለመመስከር ሩቅ አገር ለመሄድ ከተሳፋሪዎቹ ጋር በአውቶቡስ ጉዞ ይጀምራል። ጉዞ ከተጀመረ በኋላ ግን መንገድ ላይ አንድ ከተማ ውስጥ ተሳፋሪው በሙሉ ምሳ ለመብላት ይወርዳል። ከተሳፋሪዎቹ መካከልም አንድ ወደ አንድ ምግብ ቤት ይሄድና ምሳውን ከበላ በኋላ ለመክፈል ቦርሳውን ሲፈልግ ያጣዋል። ሰውየው መሰረቁን ተረዳ። ከተረዳ በኋላ ለምግብ ቤቱ ባለቤት የደረሰበትን ስርቆት አስረድቶ በነበረበት ከተማ የሚያውቀው ዘመድ ስለነበር ገንዘብ አምጥቶ እንደሚሰጥ ተናግሮ ወጣ። ከዛም ሰውዬ ገንዘቡን ይዞ መጥቶ ከፈለና ወደ አውቶቡሱ ሲሄድ አውቶቡሱ ለካ ጠብቆ የደረሰበትን ነገር ስላላወቀ ትቶት ይሄዳል። ሰውየውም ገንዘቡን ተዘርፎ አውቶቡሱን ጥሎት በመሄዱ እየገረመው ይህ ፈተና ነው፣ ሸይጣን ፈር እኔ እንደሆንኩኝ ካገልግሎት ያልቀርም እያለ ብዙ ከተንከራተተ በኋላ በሌላ አውቶቡስ ተሳፍሮ ጉዞ ይጀምራል። ነገር ግን በመንገድ ላይ ያለ አንድ ትልቅ ገደል ውስጥ የገባ አውቶቡስ ያያል። ከተሳፋሪዎቹ የተረፈ ሰው አለመኖሩን ይመለከታል። ደነገጠ። በጣም አዝኖ ወርዶ አውቶቡሱን በደንብ ሲያየው እሱ ተሳፍሮበት የነበረውና ጥሎት የሄደው አውቶቡስ መሆኑን ይረዳል። ሰውየው በጣም ገርሞት ለካ አውቶቡሱ ጥሎኝ የሄደው ለበጎ ነው በሚል ፈጣሪውን እያመሰገነ ጉዞ ይጀምራል። የሚያገለግልበት ቦታ ደርሶም ስለተደረገለት ነገር ለአንድ ሳምንት እዛው ፈጣሪውን ሲያመሰግን ሰንብቶ ወደ ቤቱ ሲመለስ መኖሪያ ቤቱ ድንኳን ተተክሎ ያያል። ምን ተፈጥሮ ይሆን በሚል ጠጋ ብሎ ሲመለከት ለቅሶ ነው። ጎረቤቶቹ በሙሉ ደንግጠው እርሱን ሲያዩት ያያል። ሰውየውም ማን ነው የሞተው ብሎ ይጠይቃል። እነርሱም አንተ ነህ ይሉታል። እሱም እንዴት እኔማ ይሄው አለሁ አይደል ይላል። እነሱም በህይወት መምጣት የሰሙ ቤተሰቦቹ ማመን አቅቷቸው እየመጡ ይጠመጠሙበታል። ሐዘኑ ወደ ደስታ ይለወጣል። ሰውየውም ቤተሰቡን ጎረቤቱም ረጋ ብለው ስለተፈጠረው ሁኔታ ያወራሉ። ለካ አውቶቡሱ ሲገለበጥ አደጋው የከፋ ስለነበር የሰዎቹ ማንነት በመልክ መለየት ስላልተቻለ የሟቾች ኪስ በፖሊስ እየተበረበረ ማንነታቸውን መለየት ሲጀመር የሰውየው የጠፋ ቦርሳ አንድ የሰረቀው ሟች ኪስ ውስጥ ይገኛል። ፖሊሱም በመታወቂያው መሰረት ለሰውየው ቤተሰቦች መርዶ ይናገራል። ለቤተሰቡ በቤተ ክህነት በተዘጋጀው አዲስ የመቃብር ቦታ ይቀብሩታል። ለካ ሰውየው ነው ተብሎ የተቀበረው ሌባው ነው። ሁሉም ሰው ይህንን ሲሰማ ይገረማል። ከሰዎች መካከል አንዷ ልጁ የአንተ አዲስ መቃብር የተቀበረው ሌባው ነው፣ አንተ መቃብር ላይ ሌባ አይቀበርም ይውጣ ስትል ሰውየውም አንድ አስገራሚ ነገር ተናገረ። አይሆንም፣ ሌባውን ወደዋለሁ፣ ሞቴን የወሰደልኝ ሞቴን የሰረቀኝ ባለውለታዬ ነው። እሱ ቦርሳዬን ሰርቆኝ ለምሳ መክፈያ ብር ፍለጋ ባልሄድ ኑሮ አውቶቡሱም አያመልጠኝም ነበር፣ እኔ ሟች ነበርኩኝ፣ አትንኩት ነበር ያለው። ፈጣሪ ሲፈቅድ ለካ ሞትም ይሰረቃል ይላል። አንድ ነጋዴ አሉ ሰሉ አለ ነብይ ከስር ያለቅም አለ በሐያቴ ነው። የሻም ነጋዴ ነው። በሐያቴ ከስር ያለቅም ወላጅ አክበር እምላችሁ ያው ነጋዴዎች ዱንያ አኺራ እንዲስተካከል ወላጅ አክበር፣ የነሱን ዱዓ ተቀበል። ከስር ያለቅም ይላል የገባሁበት ስራ ጓደኞቹ ይሄማ ሙስተሂል ነው አይሆንም ማለት ስራ ማለት ተከስራለህም ታተርፋለህም የገባሁበት ስራ ታተርፋለሁ እንጂ አልከስርም ማለት እንዴት አሉ። በስ كده مرحبا نتحداك አሉ ቻሌንጅ ነው አሉ። አንተ ከሻም ቴምር ወስደህ ኢራቅ ልትሸጠው አሉት። ኢራቅ የቴምር ሀገር ነው። ይስቁብሃል ቴምር ይዘህ ከመጣ አጅናስ ወአልዋን ቴምር አለ። ከዛ ወደ ውጭ ይሄዳል፣ ከውጭ አይመጣም ወደ እነሱ። እዛ ሄደህ ሽጠህ ቴምር ከተረፍ ካሉት እናምናለን ያሉት። በዚህ ነገር የወላጅ የት እንደሚያደርስ ልነግርህ ነው። መርሐባ ብሎ ጭኖ ሄዳሉ። ኢራቅ ሲደርስ ሰዎችን ያያቸዋል። እንዲህ ወደ ሆነ ቦታ እንዲህ ወደ ጫካ ሲገቡ ኢላኢን አላቸው። ወዴት ነው የምትሄዱ ሲላቸው ንጉሱ ሴት ልጅ አለው አሉ። የአንገቷ ድሮ በግመል በፈረስ አይደል የሚሄደው ንጉሱ፣ አይሮፕላን የለም አይደል። አንገቷ ላይ የምታስረው አንድ ወርቅ ነገር ጠፍቶባት ልጁ ሴት ልጁ አዝኗል፣ እሷም አዝናለች። ያገኘልኝ ሰው አለ እዚህ የጠፋው ቦታውን ነግሮ ይሄን ያክል ሽልማት ሸልማለሁ ብሎ እሱን ፍለጋ ልንገባ ነው አሉት። መርሐባ አላቸው። ትንሽ ቆዩና ነው ተመለሱ። ምን መለሳችሁ ሲላቸው አይ ስንቅ ልንይዝ ነው የምንገባው፣ ትንሽ ረዘም ያለ ቦታ ሳይሆን ልንሰነቅ ነው አሉት። አላህ ቴምር እኮ አለኝ አለ አላህ ሸጠላቸው አለበት አትርፎ። ከዚህ መሃል ንጉሱ ይሰማል። ከሻም መጥቶ እኛ አገር ቴምር የሚሸጥ ሰው ይሄማ ያስጠይቃል። አምጡታል። ከየት መጣህ አለው። አንተ እኔ ከሻም ምን ልታረግ መጣህ ሲለው ቴምር ልሸጥ።
አይ ማስጠይቃል ቴምር አገር ቴምር ልሸጥ እንዴት አለው ሲለው እኔ ከጓደኞቼ ጋር ያለው ከስሬ አላቀም እኔ በሐያት ያለው እኔ ንግድ ገብቼ አትርፌ እንጂ ከስሬ አላቀም እንዴት አለው ጓደኞቼ ያው ቴምር ይዘህ እዛ ሄድና ናጂህ ከሆንክ እናምናለን አሉኝ እንዴት ከስራ አታቀም ሲለው አሁን አመጣ ያው ሰሉ አለ ነብይ ይሄው ደርሶ እዚህ ጋር ነው ከስሬ ማላቀው አለው እኔ የቲም ሆኜ ነው ያደግኩት አለው እናቴ ትልቅ ነበረች እድሜዋ ሲያገባት አባቴ አኺር ዑምራ ታመመች አለ እናቴ ስኻድማት ከመሞታ በፊት ዱዓ አረገችልኝ አለ ሰለ አለ ነብይ አየና ዱዓ አላህ እንዲክፈተው ሪዝቁም የምኑም አድርጋ የንጉስ ልጅም አላህ ይዳረህ እጅህ አፈሩን እንዲህ ብታነሳው ወርቅ ያርግልህ አለችኝ አለና እንዲህ አፈሩን ሲያነሳው የንጉሷ ተገኘ የሴት ልጁ አላህ ምንድነው አላህ ያሬ ምን ፈልገው አለኛ ሰሉ አለ ነብይ አጀብ አየና ዱዓያው አላህ አሁን ስም አለው ሴት ልጅን ለማከራት አለው መርሐባ ካለች ድርሃለሁ አለው ሄዶ ነገራታ ይሄው ዛሬ ይሄን ያገለኛል ልጅ ሰው እናቱ ዱዓ አረገችለት ሰው እንዲህ አይነት ሰው ሙስተዒድ ነሽ ወይ አለ ሙስተዒድ አለች እናት ያረገችለት ዱዓ ሙሐቀቅ ሆናሉ አየና ዱዓይት እንደሚያደርስ የእናት አባት ዱዓይት እንደሚያደርስ አየህ አምስተኛ በአላህ ላይ ተስፋ አትቁረጡ ከችግር ጋር ምቾት አለ የሚለውን የጌታህን ቃል አስታውስ ዛሬ ከበደህ ጭንቀት ነገ በአላህ ፍቃድ ያልፋል ረመዳን የለውጥ ወር ነው አሮጌውን ጭንቀትህን ጥለህ አዲስ ተስፋ የምትሰንቅበት ጊዜ ነው የዛሬው ታሪክ እንዲህ ይጀምራል ባል በየቀኑ ማታ ማታ ከስራ ሲመለስ ሚስቱን ይደበድባታል ታዲያ ይህ ድብደባ ምርር ያላት ሚስት ወንድሟን ስለ ጉዳዩ ነገረችው ወንድሟም ጓሮ ካለው ምንጭ ውሃ በጠርሙዝ ቀድተሽ አምጪልኝ ይላታል እሷም ቀድታ ይዛለት መጣች ወንድሟ ለጥቂት ደቂቃ ውሃውን አትኩሯየና እንደዚህ አላት ባልሽ ከስራ በገባ ቁጥር ከዚህ ጠርሙዝ ትንሽ ጠጪ ነገር ግን ውሃውን ፈጽሞ እንዳትወጪው አላት እሷም እንደተባለችው አደረገች ባሏ እንደ ልማዱ ሳይመታት ቡናውን ጠጥቶ አልጋው ላይ እንደ ህፃን ጥቅልል ብሎ ተኛ ታዲያ ሚስትን በዚህ በጣም ተገረመች አንድ ወር ሙሉ በጊዜ ወደ ቤቱ ይገባል አይመታትም አይጨቃጨቃትም በሰላም አውርቷት እራቱን በልቶ ይተኛል ነገር ግን ባሏ በገባ ቁጥር በየቀኑ አፏ ላይ የምትይዘው ውሃ ከጠርሙዙ አለቀ ይሄኔ ወደ ወንድሟ ጋር ተመልሳ ሄዳ ሌላ ጠርሙዝ ውሃ እንደምትፈልግ ነገረችው በመቀጠልም እንደዚህ አለችው በፈጠረ አምላክ ይዤሃለሁ ንገረኝ ከምንጭ የቀዳሁት ውሃ ምን አይነት መለኮታዊ ምስጢር ነው ያለው ብላ ጠየቀችው ታዲያ የእህቱን አመል የሚያውቀው ወንድም ፈገግ ብሎ እንደዚህ አላት ባልሽ ከስራ ደክሞ ሲመጣ ዝም በይ በዝምታ ተባበሪው አላት የመደብደቧ መንስኤ እሱ ሳይሆን ለካስ እስከዛሬ በሱ አፍ ነበረ በስከመጨረሻም ብዙዎቻችሁን ሳይሆን ናድር ናስ ያኒ አንዳንዶቻችሁ ባሎቻችሁ ወደ ቤት ሲመጡ በነገር አትቀበሏቸው በአላህ ላይ የመተማመን ጥግ ነብዩ ሰለላሁ ዐለይሂ ወሰለም ላይ ታያል ላ ተሕዘን ኢነላህ መዐና አትተክዝ አያሳስበይ አላህ ከኛ ጋር ሰበብ ደርሷል ውጤት ሊቀየር የሚችልበት መጨረሻ ሰዓት ላይ ነው ግን በአላህ ላይ መተማመን በአላህ ተድቢር አላህ እንዴት አድርጎ ያን ጉዳይ እንደሚቀይረው እሱ ያውቃል በቃ እኔ ሙሉ ለሙሉ የሱ ባሪያ ነኝ የሚል የልብ መረጋጋት ሰበቦች ሁሉ ፌል ቢያደርጉ እኔ የሞከርኳቸው ነገሮች ሁሉ ፌል ቢያደርጉ እኔ በአላህ ላይ ያለኝ መተማመን ባለበት ነው ያለበት የሚል ማለት ነው ሶብርን የተሰጠው ሰው ይላሉ ነብዩ አለይሂ ሰላቱ ሰላም ትልቅ ነገር ተሰጠው ይላሉ ይዞ ዋጥ ይዞ ውስጡ የሚያከስም ሰው ሰምቶ እንዳልሰማም ያልፍ ጥግ እስኪደርስ የሚታገስ ትልቅን ስጦታ አላህ ሰጥቶታል ማለት ሶብር ወደ ህይወትህ ገባ ማለት ህይወትህ ተባረከ ለዛ ነው ሰይድና ዑመር ምን ይላሉ ወጀድና ኸይረ አይሽና بالصبر ይላሉ እኛ እኮ የህይወታችንን ጣፋጩን ክፍል በሶብር አገኘ ነው ይላል ያለ ሶብር ከፓርት ከስራ አጋርህ ጋር መቀጠላችን ያስቀይማል ታስቀይመዋለህ እንለያይ ነው የምትለው ሶብር ይፈልጋል ትዳር ውስጥ ሶብር ይፈልጋል ታጠፋለች ታጠፋለህ ልጆች አሉ ትግስት ይፈልጋል
ስራ ትግስት ይፈልጋል። ዓላማ መቋጨት ትግስት ይፈልጋል። ረመዳን ይመጣና ሶብርን ይሰጣል። የህይወትን ትልቁን ቅመም ትዳርህ የሚቀጥልበት፣ ስራህ የሚቀጥልበት፣ ጓደኝነት የሚቀጥልበት ሶብር ሲኖር ብቻ ነው። ሶብር ከሌለ ይቋረጣል። ሶብር ከሌለ ይሰበራል። ረመዳን ሁለተኛው ስልጠና እኔ እናንተን ታጋሽ ማድረግ ነው። ዓላማችን እስክንደርስ ፍላጎታችን እስኪሞላ ታገስ። መግሪብ ይደርሳል፣ ግዴለህም ቀዝቃዛውን ውሃ ቆየው ይልሃል። ግዴለህም መግሪብ አዛን ይላል፣ ጣፋጩን ምግብ ትንሽ ወደ ኋላ ቆየው ይልሃል። ረመዳን ዓላማው እኛን በመልካም ስነ ምግባር ማነሳው። ይህ ወር የይቅርታና የራህመት ወር ነው። አላህ የልባችሁን ጭንቀት አስወግዶ በሰላምና በደስታ እንዲሞላላችሁ ዱዓ አድርጉ። ጭንቀትህን ለፈጣሪህ ስጥ፣ እሱ በቂህ ነው። የወንጀለኞች እህታ አሁን ይህን ወንጀል ሰርቼ አላህ አሁን ይምረኝ ይሁን የሚለው አኒን የውስጥ ህመም ነው። ያ ስሜት አሐቡ ኢለይና ሚን ተስቢሕ ልሙራኢን ለዩልኝ ተስቢሕ ከሚያደርጉ ሰዎች የበለጠ ምን ወደው ያን ነው አላህ። ባል ወደ ቤት ሲገባ ሚስቱ የአልጋው ጫፍ ተደግፋ ተንሰቅሰቃ እያነባች አገኛት። ደነገጠ። ስታለቅስ ሲያት ሆዱ ተላወሰ። ያፈቅራት ነበርና ሐዘኗ አሳዘነው። አቅፎ ደግፎ ግንባሯን እየሳመ ለምን እንደምታለቅስ ጠየቀ። ከቤታችን ፊት ለፊት የሚገኘው ዛፍ ላይ ያሉት ወፎች ዘወትር ልብሴን ስቀይር ጸጉሬን ያዩብኛል፣ ይህም አላህን ማመጽ እንዳይሆንብኝ ብዬ እፈራለሁ፣ ለዚህ ነው የማለቅሰው ብላ መለሰችለት። ባልን በንጽህናዋና አላህን በመፍራቷ ተደንቆ በአይኖቿ መካከል ሳማትና መጥረቢያውን አውጥቶ ከቤታቸው ደጃፍ ያለውን የበቀለውን ዛፍ ቆረጠው። ከሳምንቱ መጨረሻ በአንደኛው ቀን ስራ ድክሞት ያለ ወትሮ ወደ ቤቱ አቀና። ሌላ ጊዜ ከሚገባበት ሰዓት ቀደም ብሎ ወደ ቤቱ ተመለሰ። በሩን ከፍቶ ወደ ቤት ሲዘልቅ ሚስቱ በሌላ ወንድ እቅፍ ውስጥ ተኝታ ያገኛታል። ኢና ሊላህ። አልጋው ላይ እሱ የገዛውን አንሶላ ከሌላ ወንድ ጋር ለብሳ ተመለከታት። የሚያስፈልገውን እቃ ሻንጣ ውስጥ ሸክፎ ምንም ሳይናገር የትውልድ ቀዬውን ለቆ ወጣ። ራቅ ወዳለ ስፍራ ተጓዘ። መንገድ በማቋረጥ ላይ ሳለ ከአንድ ቤተ መንግስት አቅራቢያ ሰዎች ተሰብስበው ተመለከተ። ለምን እንደተሰበሰቡ ሲጠይቃቸው የንጉሱ ግምጃ ቤት ተዘርፎ ሌባው አለመገኘቱን ነገሩት። በዚህም መሃል በእግሮቹ የጣቶቹ ጫፍ በቀስታ የሚራመድ ሰው ተመለከተ። ስለ ማንነቱም ጠየቀ። የከተማው ሸህ ነው። ጉንዳን ረግጦ አላህ ዘንድ እንዳይጠየቅ በዝግታ ይጓዛል። ከአላህ ፍራቻ ብዛት የጉንዳኖቹን ህይወት ላለመቅጠፍ በመስጋት በቀስታ ይራመዳል ብለው መለሱለት። ሰውየውም ወደ ንጉሱ ውሰዱኝ አለ። ወሰዱት። ለንጉሱም የአንተን ግምጃ ቤት የዘረፈው በጣቶቹ የሚራመደው ሸህ ነው፣ እሱ ሆኖ ካልተገኘ ፍርድ ሞት ይሁንብኝ አለ። ንጉሱም ተገረመ። በተቅዋው የሚታወቀው ሸህ እንዴት ሊዘርፈኝ ይችላል ሲል ራሱን ጠየቀ። ወታደሮቹም ሸኹን አምጥተው ከንጉሱ ፊት ለፊት አቀረቡት። ምርመራው ተጀመረ። ሸኹም መስረቁን አምኖ ተቀበለ። መዝረፉ ተረጋገጠ። ንጉሱም ወደ ሰውየው ዞር ብሎ ሌባው እሱ መሆኑን እንዴት ልታውቅ ቻልክ ሲል ጠየቀው። ሰውየውም አላህን እንፈራለን ብለው ራሳቸውን ከላይ በላይ የሚያጋንኑ ሰዎችን ከተመለከትን ወንጀላቸውን ለመደበቅ የሚያደርጉት ጥረት መሆኑን እወቁ። እንደዛ ብሎ መለሰለትና ከቤተ መንግስቱ ግቢ ወጣ። የሚያጅበው እኮ ሌላ ነገር አለ። እናት ማህፀን ውስጥ እያለን ፈሳሽ እያለ እኮ አላህ ረሳ። ማኘክ አትችል፣ መዋጥ አትችል። በእምብርት በኩል እንደዛ እያገላበጠ አላህ ያ ሁሉ አኑሮ አልተማርክ፣ እግርህ መራመድ አይችል፣ እጅህ መንካት አይችል። ያ ሁሉ በድክመት አውጥቶ በእግር ስትሄድ ማን ይረዝቀኛል? ማን ይረዘቀህ? እዛ ውስጥ ማን የለዚህ ረዘቀክ? ከመሞታቸው ነቢዩ ሰለላሁ ዐለይሂ ወሰለም ከ3 ቀናት በፊት እንዲህ ሲሉ ሰማሁ ይላል ጃቢር ረዲየላሁ ዐንሁ። ረሱል ሰለላሁ ዐለይሂ ወሰለም ወደ አኺራ ከመሄዳቸው 3 ቀን በፊት እቺን ቃል ሲናገሩ ሰማሁ። ላ የሙተነ አሐዱኩም ኢላ ወሁወ ዩሕሲኑ ظነ ቢረቢህ ያሉ ነቢያችን ሰለላሁ ዐለይሂ ወሰለም ከእናንተ አንዳችሁ ሞት እንዳይገጥመው እንዳይሞት ምን ከማድረጉ በፊት በአላህ ላይ መልካምን መጠርጠር እስከሚችል ድረስ እየጠረጠረ ቢሆን እንጂ እንዳይሞት። እዚህ ነው ተስፋ አላህ ይምረኛል፣ አላህ በቃ ያልፈኛል የሚል መልካም ጥርጣሬ በአላህ ላይ ኖሮት እንጂ እንዳይሞት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ለዚህ ነው ዑለማዎቹ አንድ ሰው ወደ ሞት በተጠጋ ቁጥር ከኸውፉ ይልቅ ከፍርሃቱ ይልቅ ተስፋው ነው እያዘነበለ መሄድ ያለበት፣ ማመዘን ያለበት ተስፋው። ይገርም ነው በጣም። ምሳሌ ገርጋራ ላይ አንድ ሰው የሆነ ሊሞት እያጣጣረ ያለ ሰው አላህ ሊገናኝ ነው አላህ ይምረኛል ብሎ ተስፋ ማድረግ ያለበት እንጂ
እንጂ አብቅቶልኛል በቃ خوف አይደለም ያ ቦታው አይደለም እንደውም ሌላ ሐዲስ ላይ صحيح ሆነ ሐዲስ ላይ الله سبحانه وتعالى يقول الله عز وجل على نبينا صلى الله عليه وسلم بحديث القدس الله እንዲህ አለ انا عند ظن عبدي بي እኔ ባሪያዬ በጠረጠረኝ ላይ እገኛለሁ فليظن بي ما شاء በእኔ ያሻውን ይጠርጥራል አላህ በነገራችን ላይ መጨነቅ የነገን ችግር አይወስድም የዛሬን ሰላም ግን ይወስዳል አንድ ሰው ከእናቱ ማህፀን ከወጣበት ጊዜ ጀምሮ ለዱንያ ለፎቅ ለወርቅ ሳይጨነቅ ስጁድ ላይ ተደፍቶ አርጅቶ እስኪሞት ድረስም ስጁድ ላይ ቆይቶ በዛው ሞቶ አላህ ፊት ቢቆም ተነስቶ የቂያም ቀን የሰራውን መልካም ስራ ይንቀዋል እንጂ በቂ ነው አይልም ተብሏል። ነገ ያበቃል ህይወቴ ለአኺራዬ ስንቅ ሊያዝ ልንል ይገባናል። የአላህ ባሮች ወደሱ በቀረቡ ቁጥር ትንሽ ወንጀላቸው በጣም ግዙፍ ሆኖ ይታያቸዋል። የሰሩት መልካም ስራ አሁንም እንዳጎደሉ ይሰማቸዋል። ስለዚህ ያለማቋረጥ ተውባ ውስጥ ናቸው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ መጅሊስ ላይ ተቀምጬ ከሰባ ጊዜ ያላነሰ ወደ አላህ እመለሳለሁ የሚሉ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል ሰርተው ነው ደሳቸው ወንጀልስ ምሬልሃለሁ አልተባሉም እንዴ? غفر الله لك ما تقدم من ذنبك وما تأخر ተብለዋል። የሚመጣውንም ያለፈውንም ወንጀል ምሬልሃለሁ ተብለዋል። ግን ኢስቲግፋር ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም። ለይል ሰላት እግራቸው እስኪያብጥ ድረስ ይሰግዳሉ። ምነው አላህ ምሮልኝ የለም ወይ ሲባሉ ምን አሉ? አፈላ አኩኑ ዐብደን ሸኩራ አመስጋኝ ባሪያ መሆን የለብኝም እንዴ አሉ ነብያችን ሰለላሁ ዐለይሂ ወሰለም። አንድ መልካም ስራ ማንሰራው ሊኖር ይችላል። ከዛ ከማንሰራው መልካም ስራ ተውባ ያስፈልገናል። ስንሰራው ተውባ አደረግን ማለት ነው። ስንሰራው ያንን ነገር ተውባ አድርገናል ማለት ነው። ለምን አንድ ሙእሚን ተረቂ ማድረግ ደረጃውን የሚጨምር ስራ መጨመር በየጊዜው ከሱ ይጠበቃልና አሉ። ወንጀል ስለሰራ ብቻ አይደለም። አይኔ ከወንጀል ስለራኩ ከሐራም ነገር ስለራኩ እኔ ጥሩ ሁኔታ ላይ ነው ያለው አይልም ሙእሚን። ሁሌም ራሱን አፕግሬድ ያደርጋል፣ ሁሌም ያሳድጋል ራሱን። የሆነ ነገር ሲጨንቀኝ እኔ ወይም የሆነ ነገር ግር ካለኝ ወጀብ አለው ሻሂው እንዴት እንደምጠጣው አንዳንዴ እጅህ ላይ ቁጭ ብሎ ግራ የሚገባ አጋጣሚ ይፈጠራል። እና እኔ ምን አደርጋለሁ እዛ ቂራአት ቦታ ላይ ባለንበት ሰዓት ሼኹ አላህ ይርሐማቸው አሜን ምን ጊዜ ምንም አይነት ነገር ካጋጠማችሁ ሰላዋት አብዙ ይሉናል። እና ከዚህ በፊት ያልነገርኳችሁ ወይንም መለስ ብዬ አንድ ብቻ ማነሳው ጎንደር ላይ ባለሁበት ሰዓት ትንሽ የመምታታት ነገር ተፈጥሮብኝ ነበር። ትንሽዬ የሆነ ያው መቼም ሰው አይደለ ህይወት የሆነ ነገር የሚምታታ አለው። ይሄ አሁን ዘመናችን ላይ ባለው የመንሃጅ ምናምን ጉዳይ እና በተከታታይ እንደው ብዙ እንኳን እንደሌሎች ዑለማዎች ወይም እንደመሻይኾች ባልችል እያልኩ ማታ ሁሌም መቶ ሰላዋት እያልኩ ያ አላህ ይሄን የጨነቀኝን ነገር እያልኩ ተኛ ነበር። ይገርም በራሱ ጊዜ ይሄ የደረቀ ብሎን ግሪስ ቀበው ምንድነው የሚሆነው? የዛን አይነት ስሜት እየተፍታታለኝ መፈልጋቸው ነገሮች ውስጤ ላይ እየፈሰሱ ይሄዳሉ። ከዛ በኋላ ምን አይነት ዝንባሌ መጣብኝ። ብዙ ሰላዋት አውራጅ ነኝ ማለት የምችል ሰው አይደለሁም፣ ግን የሆነ ነገር ሲሆን በቃ ወደ ሰላዋት ነው የሚሄደው። ምናልባት ሲጋሉ ላይ ይችላል በምንም መልኩ በለው እሱ አይደለም ነጥቡ። ግን اللهم صل على محمد ከዛ በኋላ ያለውን ይጨምርበትም ብዙ አይነት የሰላዋት አውነቶች ስላሉ እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል ከፍተናል። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።